ዛሬ በከተማችን አሉ ከተባሉ ሪል ስቴቶች መካከል ቴምር ሪል ስቴት ተገኝተናል። አዳዲስ ሳይቶች እንዳወጡ ሰምተናል። ውስጥ ገብተን ደግሞ ያለውን አዲስ ነገር እንስማ። እንኳን ወደ ቢሮአችን በሰላም መጣሽ። እንኳን ደህና ቆያሽ። ስቴት የሽያጭ አማካሪ ነኝ። ስማችሁ አዲስ ባይሆንብንም እስኪ ቴምር ሪል ስቴት ማን ነው ምንድነው? እስኪ ለተመልካቾቻችን ግልጽ አድርጊልን። እሺ እንዳልሽው አሁን ቴምር ሪል ስቴት አዲስ አይደለም ስሙ። ቴምር ሪል ስቴት ከ7 ዓመት በላይ እዚህ ሪል ስቴት ሴክተሩ ላይ የቆየ በዛም 7 ዓመት ጊዜ ውስጥ ከ6 በላይ ሳይቶችን በታማኝነት በግንባታ ጥራት ለደንበኞቹ ያስረከበ ያ ማለት ከ340 በላይ አባወራዎችን ወይም ደግሞ ቤተሰቦች ያሉን ድርጅት ነው። ስለዚህ ቴምር ሪል ስቴት ኦልሬዲ የሰራ ሴክተሩ ላይ ያለ የነበረ ድርጅት ነው ማለት ነው። እሺ መልካም። ከዚህ በፊት ለደንበኞቻችሁ የት አስረክባችሁ? እንግዲህ ያስረከብናቸው ሳይቶች አንዱ ለቡ ላይ ነው ያለ። ለቡ ላይ 2 አካባቢ ሳይቶች አሉን። አያት ላይ ሙሉ ለሙሉ የቴምር ግዛት ነው ማለት ትችላለሽ። በጣም ብዙ ሳይቶች አሉ። ወደ 4 አካባቢ ሳይቶች አሉን። እነዛውም 4 ኪሎ አካባቢ አለን። አጣና ተራም አለ። እነዚህ ቦታዎች ላይ በነገራችን ላይ ቴምር ሪል ስቴት ጥሩነቱ መሰለሽ ሎኬሽን ፕራይም የሚባሉ ሎኬሽኖችን ነው የምንይዘው። እንደምታውቁም እነዚህ አሁን ላይ ይዘናቸው የመጣናቸው ሳይቶች ከዚህ በፊት ያሉ ሳይቶች ማሳያ ናቸው ብዬ አስባለሁ። እሺ መልካም አሪፍ ነው። ቦታው እስካሁን የነበረበት አሪፍ ነው። እስኪ አሁንስ ለደንበኞቻችሁ ምን አይነት ኦፈር አቅርባችኋል? ብዙውን ጊዜ ቴምር የሚታወቀው እንግዲህ በኦፈሮች ነው። አሁን ላይ አዲስ ያወጣነው ኦፈር 3565 ይባላል። ያ ማለት ሳር ቤት ላይ ያለው ሳይት ሳር ቤት ወደ መካኒሳ መሄጃው ላይ ቫቲካን ወረድ ብሎ ዋናው መንገድ ላይ ነው ያለው። ወደ ላይ 21 የሆነ አፓርትመንት ሙሉ ለሙሉ መኖሪያ የሆነ አዋሬም ወደ ላይ 21 የሆነ እሱም ሙሉ ለሙሉ መኖሪያ ሱቅ ደግሞ እንደ አማራጭ ለደንበኞቻችን ገላን ኮንዶሚኒየም ፊት ለፊት ዋና አስፋልት ላይ ሞሎችን በተለያየ ካሬ አማራጮች እየሸጥን ያለን። ገላን አካባቢ ያለ ሱቆች ያልሽን አለ አይደለ? እስኪ ስለነሱ አንዳንድ ነገር ንገሪኝ። ሱቃችን የሚገኘው ገላን ኮንዶሚኒየም ፊት ለፊት ነው። እንግዲህ ገላን አሁን ላይ የሚታወቀው በኮሊደር ልማት የተነሱ ብዙ ሰዎች እየሰፈሩበት ያለ በጣም ሰዎች የሚንቀሳቀሱበት ኤሪያ ነው። ህንፃው የሚሆነው ጂ+ ወደ ላይ 8 ነው። እስከ 4 ሱቆች ነው የሚሆኑት። ከ4 በላይ ያሉት ጌም ዞን ነው። ያ ማለት የተንጣለለ ዘመናዊ የሆነ ሞል ነው ማለት ነው። በነገራችን ላይ ብዙ ሰው ገላን ሩቅ አድርጎ ነው የሚያስበው። ከኤርፖርት 20 ደቂቃ ነው። በጣም ቅርብ ኤሪያ ነው። በአካባቢ ዩኒቨርሲቲዎች አሉ። ገላን ላይ ያለው እንደውም የካሬ አማራጭ ሁሉ አለ። ከ16 ካሬ እስከ 350 ካሬ ድረስ ሰዎች ለካፌም መግዛት የሚፈልጉ ሰዎች እንደ ጥሩ አጋጣሚ ነው ብዬ አስባለሁ። እሺ ተመልካቾቻችን እንግዲህ እንደሰማችሁት ገላን የሚገኙ ሱቆቻቸው ጂ+8 ከ16 ካሬ እስከ 350 ካሬ ይዘንላችሁ ቀርበናል ብለዋል። ሳር ቤት ላይ ደግሞ አዲስ ሳይት ይዘንላችሁ መተናል ብለዋል። እስኪ ስለ አዲሱ ሳይት ከቃል ጋር እናውራ። ሳር ቤት ላይ ያለው ሳይቱ ከሳር ቤት አደባባይ ቅድም እንዳልኩሽ ወደ መካኒሳ መንገዱ ላይ ነው። ዋናው መንገድ ላይ ነው። ወደ ላይ 21 የሆነ ወደ 3 አካባቢ መኪና ማቆሚያዎች አሉት። ከ2 መኝታ 81 ካሬ እስከ ትልቁ 3 መኝታ 153 ካሬ አካባቢ ያለ ነው። ሳር ቤት እንግዲህ እንደሚታወቀው ብዙ ኤምባሲዎች ያሉበት ቫቲካን ኤምባሲ፣ ኢንዶኔዥያ ኤምባሲ፣ ካናዳ ኤምባሲ ያለበት የኤምባሲዎች ዲፕሎማቶች፣ አፍሪካ ዩኒየን ያለበት አካባቢ ነው። ኢቭን ላከራየው ቤት አሁን ላይ ባለው 2 መኝታውን እስከ $1500 3 መኝታውን እስከ $2000 የሚያከራየው ነው። ይሄ ማለት ኦሬዲ በዶላር ነው የሚያከራየው እና ሎኬሽንም ትምህርት ቤት ላይ ለምሳሌ ጊብሰን ትምህርት ቤት ከፊት ለፊት አለ። ሰዎች ልኑር ቢሉ ለመኖሪያም እንደ ኢንቨስትመንት ምቹ ቦታ ነው ማለት ነው ሳር ቤት። ሳር ቤት ያለው ሳይታችሁ ምን ያሟላል? ሳር ቤት ያለው ሳይታችን ወደ ላይ 21 ነው። 3 ቤዝመንቶች አሉት። ሊፍት አለው፣ ጄኔሬተር አለው፣ ኤሌክትሪክ ቻርጅ ማድረጊያ መኪና ቻርጅ ማድረጊያዎች አሉት። ጋርቤጅ ሹተር አለው፣ ቶፕ ቴራስ አለው፣ ፕሮግራም ሲኖር የሚያዘጋጁበት። እነዚህን ያካትታል ማለት ነው። ምን ያህል ሊፍት ነው ያለው? 3 አካባቢ ሊፍቶች አሉት። የቃና የሰው ይለያያል? አዎ ይለያያል። እሺ የማስረከቢያ ጊዜያችሁስ ምን ያህል ነው?
ማስረከቢያ ጊዜ ለሱቅ ከሆነ 2 ዓመት፣ ለአፓርትመንት ደግሞ ከሆነ 3 ዓመት ነው። የአከፋፈል ሁኔታውስ? የአከፋፈል ሁኔታው እንግዲህ እኛ ላይ ብዙን ጊዜ የምንታወቀው በአከፋፈላችን ነው። ወደ 2 አካባቢ አከፋፈሎች አሉን። አንዱ የሚሆነው ደንበኛው ለምሳሌ 100% ልክፈል ካለ እስከ 35% ዲስካውንት የሚያገኝበት ነው የሚሆነው። ለምሳሌ 2 መኝታውን 82 ካሬውን በአጠቃላይ ክፍያ ወደ 8.9 ሚሊዮን ብር ይሆናል። ነገር ግን ደንበኛው አንዴ ልክፈል ካለ በ5.7 ሚሊዮን ብር ሙሉ ክፍያ መጨረስ ይችላል። 3 መኝታ 139 ካሬ ያለን ሲሆን አንድ ሰው አንዴ ከፍላለሁ ካለ የ15 ሚሊዮን 300 ሺህ ቤት በ10 ሚሊዮን አንዴ ክፍያ መግዛት ይችላል ማለት ነው። ሁለተኛው አከፋፈል ደግሞ አንድ ሰው 20% ከፍሎ ቀሪውን ያለምንም የዶላር የእቃ ጭማሪ በጀመረበት 5ም 10% የግንባታ ሂደቱን እያየ ከፍሎ የሚጨርስ ነው የሚሆነው ማለት ነው። ምናልባት ተመልካቾቻችን ዋጋውን 20%ን ካሉ ለምሳሌ 81 ካሬው 20%ቱ ወደ 1.7 ሚሊዮን አካባቢ ነው የሚመጣው። ቀሪውን በ3 ዓመት እንዳልኩሽ። ሁለተኛው ደግሞ ወደ 3 ሚሊዮን አካባቢ ነው የሚሆነው። 139 ካሬው 3 መኝታ 20% ከፍለው ቀሪውን 80%ን በ3 ዓመት ከፍለው የሚጨርሱት ማለት ነው። እንግዲህ ተመልካቾቻችን የቴምር ሪል ስቴት ሳር ቤት ያለው ሳይታቸው ላይ የ35% ቅናሽ አድርጎላቸዋል። የድሉ ተጠቃሚ እንድትሆኑ ከወዲሁ ጋብዟቸዋል። እሺ፣ በመቀጠል ደግሞ ባነሳሹ ስታወሪ ከሰማሁት ላይ እኔ ጥያቄ ፈጥሮብኛል፣ ተመልካቾቻችን ጥያቄ ፈጥርባቸዋል ብዬ አስባለሁ። በ5.7 ሚሊዮን ባለ 2 መኝታ ሳር ቤት ላይ እንዴት እንደ ካምፓኒ እንዴት ታዩታላችሁ? እሺ፣ በጣም ጥሩ ጥያቄ ነው። የብዙ ተመልካቾቻችን ጥያቄ ነው ብዬ አስባለሁኝ። ምንድነው ቴምር ሪል ስቴት ከዚህ በፊትም እንደ ኤክስፒሪየንስ ልንገርሽ። ከዚህ በፊት ቫቲካን ኤምባሲ ጋር ወይም ደግሞ ይሄ ቫቲካን ዳገቱ ላይ አይደለ ቴሌ ፊት ለፊት ያለው ሳይታችን ላይ የዛሬ 1 ዓመት ከ4 ወር አካባቢ 3 መኝታ በ8 ሚሊዮን ብር አካባቢ ሸጠናል። ያ ማለት መሰረት ላይ ያለ ማለት ነው ገና የዛኔ ብዙ ደንበኞች ጥያቄ የነበረባቸው ብራችንን ሰብስበው ይጠፋሉ እስካም ነው ብለው ነበር ጥያቄ የነበረባቸው። እዛ ላይ እኛን አምነው ቢሮ መጥተው አላማችንን የተረዱ ብዙ ሰዎች ኢንቨስት አድርገዋል እና አሁን ላይ እስከ 16 እስከ 17 ሚሊዮን ብር ለመሸጥ ኢቭን እየተጠየቁ ነው ያሉት። ህንፃው እንዳልኩሽ 1 ዓመት ከ4 ወሩ ነው። አሁን ላይ ኦልሬዲ 21ኛ ላይ ደርሶ እስክሌተኑ በመጠናቀቅ ላይ ነው ያለው። ከደንበኞች የምንሰበስበውን ካሽ አሁን ላይ እንደሚታወቀው ዶላር በጣም እየጨመረ ነው ያለው። የምንሸጠውን ቤት በ6 ሚሊዮን የምንሰበስበውን ብር ምንድነው እኛ የምናደርገው? ኮንስትራክሽን ማቴሪያሎችን ነው የምንገዛው። ስቶር እናስቀምጣለን። አንድ ህንፃ ወደ ላይ ሊያስጨርሰን የሚችል ኮንስትራክሽን ማቴሪያሎችን ገዝተን ስቶር እናስቀምጣለን። ያ ማለት የፈለገው ጭማሪ ቢኖር የእቃም የኮንስትራክሽን ማቴሪያሎችም ጭማሪ ቢኖር ምንም አይነት መጓተት ኮንስትራክሽናችን ላይ አይፈጠርም ማለት ነው። ደንበኛውን በራሱ በዛ ብር ይጠቀማል። በገዛው ብር በ5.7 ሚሊዮን ብር 2 መኝታ ይኖረዋል ቤት። አዘሴም ታይም እኛም ስቶር እቃ እናስገባበታለን። ያ ማለት ዊን ነው የሚሆነው ማለት ነው። እሺ፣ እናመሰግናለን። ቃል ኪዳን፣ ለተመልካቾቻችን ማስተላለፍ የምትፈልጊው ነገር ካለ? በጣም ስለ ሳር ቤቱ ሳይት አወራና የአዋሪውን ደግሞ የተወሰነ ልንገርሽ። አዋሪ ሳይታችን ያለው ከቤተ መንግስት ወደ ጥይት ቤት መሄጃው መንገድ ላይ ነው። እሱም ወደ ላይ 21 ነው። ማስረከቢያ ጊዜ 3 ዓመት ነው። 78 ካሬ ለምሳሌ እሱም ላይ ኦፈሮቹ ሳር ቤት ላይ ያለው ቅናሽ እንዳለ እሱ ላይ ያለው ነው የሚሆነው። 78 ካሬ ከአንድ መኝታ ጀምሮ ነው ያለው። 78 ካሬ ለምሳሌ ቅድም እንዳልኩሽ አንድ ሰው ቀስ ብዬ ልክፈል ካለ 8 ሚሊዮን 300 ሺህ አካባቢ ይሆናል አጠቃላይ ክፍያው። ግን በአንዴ በካሽ ደግሞ ልክፈል ካለ ወደ 5.4 ሚሊዮን ብር አካባቢ ይሆናል። ያ ማለት ወደ 3 ሚሊዮን አካባቢ ዲስካውንት ያገኛል ማለት ነው አንድ መኝታው ላይ። የ3 መኝታ 135 ካሬ ሲሆን አንድ ሰው ቀስ ብዬ ከፍላለሁ ካለ ወደ 10 ሚሊዮን 400 ሺህ ሲሆን አንዴ ከፍልና 35% ደግሞ ቅናሽ ላገኝ ካለ ወደ 6 ሚሊዮን 700 ሺህ አካባቢ ይሆናል። ያው ሳር ቤት ላይ ያልኩት 20% ከፍሎ ቀሪውን ደግሞ 80%ቱን በ3 ዓመት ጊዜ ውስጥ መክፈል ይችላል ማለት ነው። በዚህ አጋጣሚ ልነግርሽ የምፈልገው ነገር በኢትዮ ሪል ስቴት አዋርድ ላይ በተዘጋጀው እኛ ቴምር ሪል ስቴቶች አፎርዴብል የሆነ ቤት ወይም ደግሞ ለደንበኞች ተመጣጣኝ የሆኑ ቤቶችን በማቅረብ በሚለው ዘርፍ እውቅናን አግኝተናል። ያም ደግሞ እንደ አንድ ማሳያ ነው።
በጣም ጥሩ። በማህበረሰቡ ዘንድ ተቀባይነት አግኝቷል ማለት ነው ሙሉ ለሙሉ። በተጨማሪም ደግሞ ለደንበኞቻችን በተመጣጣኝ ዋጋ ቤት ከማቅረብ በተጨማሪ በከተማው አዲስ አበባ ላይ በአራቱም ሳይዶች አፓርትመንቶች አሉ። አሁን ላይ ሽያጭ ላይ ያለው አያት ላይ አለ፣ ፒያሳ ሊሴ ጋር አለ፣ ተክለ ሃይማኖት አካባቢ አለ፣ ጋርመንት ላይ አለ። በከተማው አራቱም ሳይዶች ላይ አለን ማለት ነው። ስለዚህ የኖር ሪቪው ተከታታዮቻችን እናንተ ማግኘት የሚችሉት እንዴት ነው? አንደኛ እኛም ማግኘት የሚችሉት እታች ባለው ስልክ ዋትስአፕ፣ ውጭ ያሉ ዋትስአፕ፣ ቴሌግራም መጠቀም ይችላሉ። ሌላ ደግሞ ዳይሬክት ደውለው ቢሮ መምጣት ይችላሉ። ውጭ ላሉ ደንበኞቻችን በሁለት መንገድ ልንጨርስላቸው እንችላለን። አንዱ የሚሆነው እዛ ካሉበት እዚህ ተወካይ ካሌላቸው ተወካይ ካላቸው እዚህ መጥቶ ቢሮ ያለውን ዲቴል ነገር ሀሳብ ዶክመንቶችን አይቶ መጨረስ ይችላል። አይ እኔ ውጭ ነኝ ያለሁት ደግሞ ካለ ቪዲዮ ኮልም ሳይቶችን አሳይተን ዶክመንት ተልኮለት በዲኤችኤል በፈለገው በስዊፍትን በፈለገው መንገድ ክፍያ ፈጽሞ መጨረስ ይችላል። እዚህ ሳይገኝ ማለት ነው ባለበት ሆኖ። ስለመጣችሁ ስለጋበዛችሁን በጣም ነው የምናመሰግነው። ቴንኪው። እናመሰግናለን። ሙሉ ለሙሉ የቴምር ግዛት ነው ማለት ትችላለሽ። በጣም ብዙ ሳይቶች አሉ። ወደ 4 አካባቢ ሳይቶች አሉ። ለደንበኞቻችን አይነት ኦፈር አቅርባቸዋል። አሁን ላይ አዲስ ያወጣነው ኦፈር 3565 ይባላል። ገላን ኮንዶሚኒየም ፊት ለፊት ዋና አስፋልት ላይ ሞሎችን በተለያየ ካሬ አማራጮች እየሸጥን ያለን። እሺ የማስረከቢያ ጊዜያችሁ ምን ያህል ነው? ማስረከቢያ ጊዜ ለሱቅ ከሆነ 2 አመት፣ ለአፓርትመንት ደግሞ ከሆነ 3 አመት ላይ ኦፈሮቹ ሳር ቤት ላይ ያለው ቅናሽ እንዳለ እሱ ላይ ያለው ነው የሚሆነው።